ይሄ ደግሞ ቂጡ ያበጠ ወጣት አርሴናል እያለ ዘጭ እያለ እየፈሳ ስታየው ኢትዮጵያ በምን ያህል ደረጃ እንደወደቀች ትመለከታለህ። ያ ሁሉ ላበላቡ ነው መንገድ ዘግቶ ሆያለ ሲመለስ ግን ለቂጡ ማጠቢያ የለውም። አዝናለሁ። ቆርጠላክለት ግማቱ ያስተኛም ካልሲ ማጠቢያ ውሃ የለውም። እንኳን ሌላ የውሃ እንደዚያ ደርቆ ጉሮሮ ሲመጣ ቤት ውስጥ ውሃ የለም። ውሃ አልመጣችም ይባላል፣ መብራት አልመጣችም ይባላል እኮ አባይ ተገድቦ። አለፈልን። ኢትዮጵያኖች መቀመጫው ያበጠ ወጣት ተፈጥሯል። አእምሮ ሊያበጥ አልቻለም። ምክንያቱም they don't have income አእምሮው ያልሰራ ትውልድ በመሆኑ ምክንያት ወጣቱ ተስፋ ቆርጦ አርሰናል እያለ ባንዲራ ይዞ ላብ በላብ ቂጡ ሁሉ እያላበው ሲዞር ውሎ መንገድ ዘግቶ አተደባድቦ እቤት ሲገባ ግን ሻወር የለም። እንኳን ሻወር ቀዝቃዛ ውሃ የሚጠጣው የለውም። እንዲህ አይነት ደንቆሮ ኢትዮጵያዊ ተፈጥሯል። የኢትዮጵያ አይኪው መጠን ዝቅተኛ በመሆኑ ምክንያት ቢታገቢው ዝቅተኛ በመሆኑ አእምሮ የማይሰራ የቀነጨረ ትውልድ ስለተፈጠረ አርሴናል እያለ በመሪዎችና በአንዳንድ ባለጌ በብሔሮች የተደበቁ ቆሻሾች የኢትዮጵያን ሕዝብ ያታለሉ የራሳቸውን አያት መጥቀስና መጥራት ያልቻሉ የነመሲን ውሽሞች የውስጥ ሱሪ የጫማ ልኬት የቀበጡ አይነት የሱፍ አይነት ይነግሯል። እነዚህ ግን የእናታቸውን እናት የአርሴናል ደጋፊ ብትጠይቀው ውባንቺ ብሎ ይጠራል ወይም ደግሞ መገርሳ ብሎ አያቱን አይጠራም። ወራዳ ነው። ለምን ስትለኝ አይኪው ከበግ በታችሁ ነው። በግ ነው እንደ በግም ይሸታል። ምክንያቱም ገላውን አይታጠብም። በግስ ከብቱናል ማሰብ ስላቃታት ነው። ደግሞ ለመበላት የተፈጠረች ነው። ሰውን ግን አትበላው። ሸታታ ፍጥረት ነው። ምን ታረጋዋለህ? በበቆሎ ቂጡን ያበጠ ኢትዮጵያ ወጣት አርዳት በለው። ስጋውን ኤክስፖርት አታረገው። ይሄ እኮ ትውልዱ የረከሰ ነው ብያለሁ። አርሰናል ዋንጫ ማሸነፉን ልንገር ብዬ ነው። ቆጮ በልተ ቆጮ የምታራ ጉራጌ ነው። ይኸውልህ ያንተ እርድና እንግሊዘኛና አማርኛ ቀላቅሎ መጻፍ ነው። አንተ መሀይም ቆጮ ተሸካሚ ታታልላለህ። የብርሃን ነው ቂጣ ታጣቢ ነው። ወረዳን ቆጮ በልተ ቆጮ የምታራ ጉራጌ አይዶን ክራባውች ውራ እንደዚህ አይነት መሀይም ማፍራታችን በጣም ያሳፍራል። እኔ አሁን አርሰናል እነሱን ያቃጫሉ ተልኮ ነው። አልገባም። መሀይሙ ነው እንዳይመስል። ኳስ የሚመለከት ሰው ካየ መሀይሞች ናቸው በጠቅላላ። ኳስ ተመልካች አዲስ አበባ ውስጥ ሌላ ቦታ ብታየው አማራ ክልል ትግሬ ያሰማራው እንዲደነዝ ወጣት ጫት ቃሚ ነው። ኮካ ይነፋል። ለውዝ ካለም ኢኮኖሚ ካለው በለውዝ ይቅማል። ከሌለው ባንዲት ኮካ ቁጭ አድርጎ ይቅማል። ቅጠል እንደ ፍየል ሲያመነጅክ ይውላል። ሲነሳ ሁለት እግሩ ደግሞ እንደ ልምሽ የያዘው መስሎ ለመስበር ደግሞ በጣም ስለሚበዛበት ምርቃ ነው። የደንበጫ አረቄ ፈልጎ ሁለቱን እንኳን ያረጋል። ሆዱን በጫት አሳምኖ የአማራ መከረኛ የተወረሰ በደርግ ዘመን የቀበሌ ቤት ይባላል ትርፍ ቤቶች ተብሎ እዚያች ዘመም ያለች ጎጆ ማሚ ሰላም ነው እንዴት ነው ልጅ? አይ ዛሬማ መጀን ዛሬማ ሰላም ነው ክፈቱታ ብሎ አባትና እዚህ ጋር ተኝተዋል። እሱ ረግጧቸው እግራቸውን እዚያኛው ዝም ብሎ የሆነች ነው ሰበር ያለ ሶፋ ላይ ተኝቶ ያደረገ። ሰላም ሞታ አሰራር ፍቅር ነው። ሰላም ኳስ አድናቂ ውረድ ደደብ ነው ይሄ ቅሪላ። የኳስ አድናቂ ምናምን አርሰናል ምናምን የምትመጣ አልቀበልም። እነዚህ ቅሪላዎች ናቸው፣ ሲራገጡ የሚውሉ ናቸው። አያቱን ስም አያውቅም። የአውሮፓ ሻምፒዮን ተወዳዳሪዎችን ውሽሞች ግን ያውቃል። ወራዳ የኳስ አድናቂ ሰው ሽሮ ተወዶ የ6000 ብር ደሞዝተኛ 5000 ብር ኪራይ በሚጠየቅበት ኢትዮጵያ አርሴናል ዋንጫ በላ ዋንጫ ተነጠቀ ብሎ ሰላማዊ ሰልፍ ላብ ያንቆረቆረው ከጨፈረ ይሄ ሀገሪቱ ላይ ሸክም ነው። ይሄ ጠቅላይ ሚኒስትር ቦን እንዳለ ሰብስቤ ወደ ማሽን አስገብቼ አንገቱን የበሬ አቆራረጥ የለም በቲት አልመታው እንደ ቄራ በሬ ጠጋ እያረክ ቀጭ አንገቱን ቀጭ እያረክ ጠቅላላ ሞራውን ሳሙና ተሰራና ለገበሬው ታከፋፍላል።
ሞራው አሪፍ ነው። የሰው ሞራ አሪፍ ነው። ናዚም ያን ሰርተዋል አንብቤያለሁ። እና የሰው ልጅ ሞራ በጣም ከከብቶች የበለጠ ነው። እና ይሄ ኳስ አድናቂ ደግሞ ቂጣቸው በገንፎ እንትን ያለ ነው። ቂጣቸው ብዙ አይተው ከሆነ የኳስ አድናቂ ወይ ከንፈሩ ረጅም ወይ ቂጡ ረጅም እና ይጠቅማሉ። እነዚህ ቂጣቸውን እየቆረጥክ በማሽን ሳሙና መስራት ነው፣ በኬሚካል እየጨመርክ ማለት ነው። አይጠቅምም። አጥንታቸውን ለማዳበሪያ ለገበሬው እንትን ማድረግ። እኔ ጠቅላይ ሚኒስትር ቦ እንደዚያ ነው ማድረግ። እንዳለ የኳስ አድናቂ ነኝ የሚል በየከተማው ሰበስባለሁ። በየገጠሩ ሰብስቤ አንገቱን ቆርጬ ጭንቅላቱን ወደ መቃብር አውርጄ ጠቅላላ ሳሙና ነው የምሰራበት። ይጠቅማል ለገበሬው። ጎጃም አዘነ ማጠቢያ ይሆናል። እኔ አዲስ አበባ ልጆች የምትባሉ የባህር ዳር ጎንደር የከተማ ምናምን የምትባሉ ቀመስ ሙጀሊያም ናቸው። ኳስ ምን አባት ያደርጋል? ኮምፒውተር አንብብ፣ ግባ፣ ኢንተርኔት ሰርፍ አድርግ። ጀስት አለም ጥሎ ሄዷል። አንተ ከካ ቁምጣ አድርጋ ትንዘላዘል እከለ ያስገባ ሐሳ ምግብ እየገባብን ጎል ገብቶባል። ረሃብ ጎል ገብቶብናል። እነካ እኔ ይደብረኛል። የኳስ ተጫዋች ኢትዮጵያ ውስጥ ሽሮ መብላት ነው የሚፈልገው። ያንተ አርሰናል ማንቸስተር ምን አገባኝ እና ሳላዲን ምናምንም በመሃል እግራቸው ገባባቸው አይተናል። ባለፈው እንኳን ጎል ሊያገቡ በራሳቸው ጎል እኮ የገባባቸው ነው። ሰው ጎል ላይ ቆሞ በራሱ በሁለት እግሩ መሃል ጎል ያስገባል። ኢትዮጵያ እግር ኳስ ተጫዋች ሲጠጣ እኮ ነው የሚያድር ድራፍት። ወር ተነሱ ጠዋት ጨዋታ አለ ተብሎ እኮ ከድራፍት ላይ ሴላር ቁጭ ብሎ እየቀመቀሙ ኖ ውጡ ተብሎ እኮ የሚወሰዱ ናቸው። ጎበዝ አራሻራርገው ሰው ይስማው። አይ እናየዋለን። አሁን ዝግጅት ጨርሰናል፣ ዝግጅት እናደርጋለን ብለዋል አይደል? የሆነ በውስጥ አናግሬያቸዋለሁ። የሚሆነውን ነገር አብረን የምናየው በውስጥ አናግሬያቸዋለሁ። ይሄ ድግስ ዘፈን ምናምን አዘጋጅተናል ብለዋል። በውስጥ አናግሬያቸዋለሁ። የሆነ ነገር አለ እነግራቸዋለሁ ጊዜው ሲደርስ። ያዘጋጁ ዝግጅት ለአርሰናል በውስጥ አናግሬያቸዋለሁ። በውስጥ ያለውን ነገር ነግረውኛል። ያንን ነገር ካደረጉ አምግድ ያንን ነገር ካደረጉ፣ ካልሆነ ግን ትዕቢት ነው፣ ጥጋብ ነው። እኛም ደግሞ እናገራለን። ስለዚህ አሁንም የምላችሁ ምንድነው አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ነግራችሁ ነበር። ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው ባንድ ፐርሰንት። አርሰናል ደግፈ ስትመለስ ቂጥና ብብት ሸቶ ነው የምተኘው። ገርል ፍሬንድ ጥላት ማታ አታገኛትም። ውሃ የለም፣ ቤት ስገባ ውሃም የለም። ቆጣሪ ይቆጥራል፣ እናት ትዘጋባለች። የአርሰናል ደጋፊ የማንቸስተር በሙሉ የኳስ አድናቂ በ45 ዓመቱ ከእናቱ ጋር የሚተኛ የከተማ ልጅ ነው። አሁንማ ገጠር የምጀምረዋል። ጎጃም ገጠር ውስጥ የተወለደ መሀይም ትንሽ የገጠር ከተማ መይኮሱ ምንድነው ጨዋታው? እውነት ግን በጠቅላላ ብታዋቸው በ55 ዓመቱ ሚስት ያገባ የእናቱ ጡረተኛ ነው ኳስ አድናቂ። አስረግጬ ነው የምነግርህ። ኢትዮጵያዊ በእውነት ቆርጠላ ክለት ታክሲ ውስጥ ይሰማ ህዝቡ ይስማው እያልኩ የኳስ አድናቂ ኢትዮጵያ ውስጥ በ45 እና በ55 ዓመቱ እናቱ ጋር ወለል ጋር የሚተኛ ነው በቀበሌ ቤት በአብዛኛው። አሜሪካ ኳስ የሚያደንቀው ስለሞላለት፣ አውሮፓ የአፍሪካን ንብረት ስለዘረፈ፣ ሳውዲ አረቢያ ተቀርቶ የማያልቅ ውሃ የአፍሪካን ወርቅ አረብ ኤሚሬት ስለሚወስዱ፣ ኢትዮጵያዊ ያንተ ኳስ ማድነቅ ከምን አባት ከመጣ ነው? በቅን ውሃ ማንጠልጠልና መጠጣት ያልቻልክ ደንቆሮ ቅል አንጠልጣይ ኢትዮጵያዊ እንዴት ነው አንተ አሁን ስለ ኳስ እግር ኳስ 22 ዓመት የጠበቅነው ድላችን ብለህ ቂጥን እስከሚያልብህ አስፋልት ዘግተህ እኮ ችግር አለ። ቂጥና ብብቱን እያላበው እየዘለለ ስለ ኳስ ሲጮህ ካየ የትውልድ ሞቷል። ኮቴን አውልቄ ብልክለት ሸጦ ቢበላ ደስ ይለዋል።
ድራፍትና ቁርጥ ስጋ ብቻ ነው የሚመለከት። ቁርጡን ያወቀ ኢትዮጵያዊ ቁርጥ ይበላል። ቁርጡን አውቋል። አብይን እንደማይጠላው አውቋል። በቃ ያችን የተገኘችው እስከ 55 ከእናቱ ጋር እየተኛ አባቱ ጊዜውን የሚያሳልፍ ደንቆሮና ደረመናም ትውልድ ነው። ኳስ አድናቂ አሰግጬ እየነገርኩ ነው። ቆርጠ ላክለት በታክሲዎች ይሰማ። በተከላላ በከተማ አውቶቡሶች ይሄ ንግግር መቅረብ አለበት። ለኢትዮጵያ ወጣቶች ከእንደዚህ አይነት የአደንዛዥ እጽ መውጣት አለባቸው። አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ነግራችሁ ነበር። ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው ባንድ ፐርሰንት ግባና ወጣ ዋንጫ ለምን አይሰጡንም? ዋንጫው ለምን አይሰጡንም? ዋንጫው ስንቱ እየሞተ ባለበት ስንቱ እየተሰደደ ባለበት ለነጻነታችን መታገል ሲገባ የአርሰናልን ጨርቅ ይዞ ቂጡ ብብቱ እየሸተተ ሲመለስ ውሃ መታጠቢያ የሌለው ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው ኳስ የሚመለከት ሰው ካየ ማይሞች ናቸው። በጠቅላላ ኳስ ተመልካች አዲስ አበባ ውስጥ ሌላ ቦታ ብታየው አማራ ክልል ትግሬ ያሰማራው እንዲደነዝ ወጣት ጫት ቃሚ ነው። ኮካ ይነፋል። ለውዝ ካለም ኢኮኖሚ ካለው በለውዝ ይቅማል። ከሌለው በአንዲት ኮካ ቁጭ አድርጎ ይቅማል። ቅጠል እንደ ፍየል ሲያመነጅክ ይውላል። ሲነሳ ሁለት እግሩ ደግሞ እንደ ልምሽ የያዘው መስሎ ለመስበር ደግሞ በጣም ስለሚበዛበት ምርቃ ነው። የደንበጫ አረቄ ፈልጎ ሁለቱን እንኳን ያረጋል። ሆዱን በጫት አሳምኖ የአማራ መከረኛ የተወረሰ በደርግ ዘመን የቀበሌ ቤት ይባላል ትርፍ ቤቶች ተብሎ እዚያች ዘመም ያለች ጎጆ ማሚ ሰላም ነው እንዴት ነው ልጅ? አይ ዛሬማ ሰላም ነው ክፈቱታ ብሎ አባትና እዚህ ጋር ተኝተዋል። እሱ ረግጧቸው እግራቸውን እዚያኛው ዝም ብሎ የሆነች ደግሞ ሰበር ያለች ሶፋ ላይ ተኝቶ ያደረገ